በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን በየካቲት አንድ ቀን ታስበውና ተከብረው ለሚውሉ ለቅዱሳን በዓላት በሰላም አደረሳችሁ አደረሰን። ቅዱስ ጴጥሮስ ሰማዕት። ቅዱሳን ሰማዕታት መነሻቸው ቅዱስ እስጢፋኖስ ሲሆን ፍጻሜያቸው ደግሞ ቅዱስ ጴጥሮስ ሊቀ ጳጳሳት ነው። ይህ ቅዱስ የሚታወቀው ተፍጻሜተ ሰማዕት ወይም የሰማዕታት መጨረሻ በሚለው ስሙ ነው። ይህስ እንደምን ነው ቢሉ የቅዱሱ ሀገረ ሙላዱ ግብጽ ናት። ዘመኑም 3ኛው መቶ ክፍለ ዘመን ነው። ወላጆቹ ካህን ቴዎድሮስና ብሩክት ሶፊያ ልጅ አጥተው ሐምሌ 5 ቀን ወደ ፈጣሪ ተማጸኑ። በራእይ ጴጥሮስ ጳውሎስ ተገልጠው ብስራትን ለሶፊያ ነገሯት። በወለደችም ጊዜ በራእዩ መሰረት ጴጥሮስ አለችው። 7 ዓመት በሆነው ጊዜም ለቤተ እግዚአብሔር ሰጥተው በሊቀ ጳጳሳቱ ቅዱስ ቴዎናስ እጅ አደገና በወጣትነቱ ሊቅ ጥዑመ ቃልና በጎ ሰው ሆነ። ዲቁናና ቅስናን ተሹሞ ሲያገለግል ቅዱስ ቴዎናስ በማረፉ ቅዱስ ጴጥሮስን የግብጽ 17ኛ ፓትርያርክ አድርገው ሾሙት። ዘመኑ ደግሞ እጅግ ጭንቅ ነበር። ክርስቲያኖች በተገኙበት ስለሚገደሉ፣ አብያተ ክርስቲያናትም ስለተቃጠሉ የቅዱሱ መከራ የበዛ ነበር። ለ14 ዓመታት በፍጹም ትጋት ከመንጋው ጋር ተጨነቀ። አርዮስን ወይም ተማሪው ነበረ አውግዞ ለየው። ከጌታ ጋርም ብዙ ጊዜ ተነጋገረ፣ ብዙ ተአምራትንም ሰራ። በዚህ ሁሉ ጊዜ አንድም ቀን በመንበረ ጵጵስናው ላይ አልተቀመጠም። በኋላ ግን ጨካኙ ንጉሥ እንዲገደል አዘዘ። ሕዝቡ ከእርሱ በፊት እኛን ግደሉን በማለታቸው ሁከት እንዳይነሳ ቅዱስ ጴጥሮስ ተደብቆ ሄደና በፈቃዱ ለወታደሮቹ ተሰጠ። በዚያችም ቀን የእርሱ ደም የግፍ ማብቂያ እንደሆነ እያለቀሰ ጮኸ። ከሰማይም አሜን ይሁን የሚል ቃል መጣ። ያን ጊዜ የእርሱ አንገት ተሰየፈ፣ ዘመነ ሰማዕታትም አለፈ። የቅዱሳንን ዝክር ከማንበብ ባለፈ በስማቸው መጸለይ ኦሪት ዘጸአት ምዕራፍ 32 ከቁጥር 13፣ በምጽዋትም ማሰብ በማቴዎስ ወንጌል ምዕራፍ 10 ከቁጥር 41 ይገባል። ወርሃ የካቲትን ይባርክልን። ዓመታዊ የቅዱሳን በዓላት። በዚህ ዕለት ታስበውና ተከብረው የሚውሉ ዓመታዊ የቅዱሳን በዓላት 150 ቅዱሳን ሊቃውንት ጳጳሳት በቁስጥንጥንያ ተሰብስበው መናፍቃንን ያወገዙበት፣ ትምህርተ ቤተ ክርስቲያንን ያጸኑበት ጉባኤ ቁስጥንጥንያን በ381 ዓመተ ምህረት ወቅቱ ቅዱሳን ሊቃውንት እነዚህ ይጠቀሳሉ። ቅዱስ ጎርጎርዮስ ዘኑሲስ፣ ቅዱስ ጎርጎርዮስ ዘእንዝናዙ፣ ቅዱስ ጢሞቴዎስ ዘአልቦጥሪት፣ ቅዱስ ቄርሎስ ዘኢየሩሳሌም፣ ቅዱስ ጴጥሮስ ተፍጻሜተ ሰማዕት ወይም ቅዳሴ ቤቱ፣ ታላቁ ቴዎዶስዮስ ጻድቅ ወይም ንጉሠ ቁስጥንጥንያ ናቸው። ወርሃዊ በዓላት ደግሞ ልደታ ለቅድስት ድንግል ማርያም እግዝእትነ፣ ቅዱስ በርጠሌሞስ ሐዋርያ፣ ቅዱስ ምልኪ ቁልዝማዊ፣ ቅዱስ ራጉኤል ሊቀ መላእክት፣ ቅዱሳን ኢያቄም ወሐና ናቸው። እግዚአብሔር አምላካችን ከቅዱሳኑ ረድኤት በረከትን ያሳትፈን። ክብር ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ስም እስከ ዘላለሙ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።